ልሳቅ እንጂ ሊቨርፑል ያ ሌላ ምን እላለሁ? የአውሮፓ ቻምፒየንስ ሊጉ ሊቨርፑል ሌላ፣ የእንግሊዝ ፕሪሚየር ሊጉ ሊቨርፑል ሌላ። አረ በጣም ነው የሚያስገርመው እውነት። ያ ዋናው ችግር ኤኪቲኬ መጎዳቱ ነው። የሱ መጉዳት ምን ያህል እንደጎዳን ያለ ነምበር 9 ጭራሽ አይሆንም። ፎልስ 9 ጋክፎ አረ በስማም እኔ አውጥቶዛ አረ በስማም በጣም የሚያስጠላ ምንም ማድረግ አንችልም። ፋሚሊ ከምሬን ነው የምላችሁ። ግን ቢያንስ ስሎት ኤኪቲኬ ሲወጣ መልሰ ጆንሰን ትቀይራለህ። 5-6 ሚድፊልድ ምንድነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? አረ በጣም ነው የሚያስጠላው እውነት። ቅያሪው ራሱ የስሎት አረ በስማም ያ ተነሳሽነት ራሱ የት ሄደ ዛሬ? እጅግ በጣም ያስጠላል እውነት። ቅድም እንዳልኳችሁ ኤኪቲኬ ያለ ነምበር 9 ጭራሽ በቃ ዜሮ በለ። ድሮም ፕሬሳቸው ያስፈራል። ያው እንደውም ከዚህ በላይ ሰፊ ጎል አለመቆጠሩ ራሱ ተመስገን እውነት ነው የምላችሁ እንጂ ብራይተን ሰከንድ ሃፍ በጣም ስንት ኳስ ነበር እንደዛ ሲያጠቁ የነበሩት። እኛ ሰከንድ ሃፍ ጭራሽ የለንም ነበር። እጅግ በጣም ያስጠላል። ለማንኛውም ፋሚሊ ቶተናም ባለፈው እንደዛ ነጥብ ዛሬ ትላንት ትርፌ ጣለች ብለን ተደስተን ሳንጨርስ ዛሬ ልንደሰት ስንል ማነቁ ሊጉ አላቅም። ብቻ ያው ቀጣይ እንግዲህ እና አሌክሳንደር ዘግሬትም ሊደርሱ ይችላሉ ለቀጣይ ጨዋታ። ያው ደስ የሚለው ነገር ዛሬም ቼልሲም ይቋጠርባታል። ኤቨርተን ተስፋ አለን ብለን እናስባለን። ዩናይትድም ትላንት መጣሉ ነው። ብቻ ግን ያስጠላል እውነተኛ እንደዚህ እንደምንም ብለን ይሄንን ጨዋታ ማሸነፍ አሸነፈን መውጣት ወይ ቢያንስ አቻ እንኳን አድርጎ መውጣት ያስጠላል ፋሚሊ። ለማንኛውም ኤኪቲኬ ያው ከጉዳቱ እንግዲህ ቀላል እንዲያደርግለት ዱአ እናደርጋለን። አይዞ ሊቪያንስ ይሁን ነበሩ ካሉን ይማቻችሁ። አርነ ስሎት ከባድ ችግር ውስጥ ናቸው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተንን ከሜዳቸው ውጪ የገጠሙት ሊቨርፑሎች የ2-1 ሽንፈት ገጥሟቸዋል። በጣም ከባድ መንገጫገጭ ውስጥም እንደሚገኙ በፕሪሚየር ሊጉ እየተመለከትን እንገኛለን። በገዛ እጃቸው ከቶፕ ፎር ፉክክር ወደ ኋላ እየሸሹ ነው እየተመለከትን የምንገኘው። ይህንን ጨዋታ አሸንፈው ቢሆን ኖሮ አትሊስት ለጊዜውም ቢሆን ቶፕ ፎር መግባት ይችሉ ነበር። የዩናይትድን ነጥብ መጣል ተጠቅመው እንግዲህ ከዩናይትድ ጋር ያላቸውንም የነጥብ ልዩነት ማጥበብ የሚችሉበት እድል ይፈጠር ነበር። ነገር ግን ያንን ማድረግ አልቻሉም ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበር የተመለከትነው። እንደውም በሙከራ ሊቨርፑል የተሻለ ነበር። ሰከንድ ሃፍ ግን ብራይተን በጣም ድንቅ ፐርፎርማንስ ነበራቸው። በጨዋታው ላይ ዊልቤክ ነው ሁለቱንም ጎሎች ለብራይተን ማስቆጠር የቻለው። 14ኛው ደቂቃ ላይ ጎል አስቆጥሮ ከዛ በኋላ ሊቨርፑል 30ኛው ደቂቃ ላይ ኬዝ የደንክን ስህተት ተጠቅሞ ጎል ማስቆጠር ችሎ አቻ ማድረግ ችሎ ነበረ። ከዛ በኋላ ግን ከሁለተኛው አጋማሽ በኋላ ዳኒ ዊልቤክ በድጋሚ 56ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ በዛው ጨዋታው በብራይተን 2-1 አሸናፊነት ሊጠናቀቅ ችሏል። ከዚህም በላይ ጎል ማስቆጠር ይችሉ ነበረ ብዬ አምናለሁ። ብራይተኖች ከሰከንድ ሃፍ በኋላ ያሳዩን ፐርፎርማንስ በጣም ውጤቱ ይገባቸዋል ብለን እንድናስብ የሚያስገድድ ይመስለኛል። ለሊቨርፑሎች ግን በዚህ ጨዋታ ጅማሩ ላይ ኤኪቲኬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። በጣም አሳዛኝ ሞመንት ነበር የተፈጠረው። በእንባ ነበር ከሜዳ ተቀይሮ የወጣው። በዚህ ጨዋታ ላይ እነ ጋክፖ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። እነ ቪርትዝ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። ሁለቱም የብራይተን ጎሎች የተቆጠሩት ከተሻጋሪ ኳሶች ነበሩ። የሊቨርፑል ዲፌንዲንግ አሁን ምን ያህል ችግር ላይ እንደሆነ የሚያሳይ ይመስለኛል። ሪዮንጎ ሞሃንዶም ተቀይሮ ከገባ በኋላ ሰከንድ ሃፍ የተሻለ ጫና መፍጠር የቻለ ተጫዋች ነበር። የ17 ዓመት አንድ ታዳጊ ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሊቨርፑሎች በ49 ነጥብ በሰዓት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጠዋል። ቼልሲ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑልን 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። የፕላስ ምልክቱ መጫ እንዳትረሱ። ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ያው መረረኝ። አይ እንዴ ምን እየሆናችሁ ነው? ዛሬ ሰውዝ ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርነ ስሎት ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽ ፌሊያን ስንት ኳስ ፕሮቴክት ያደርገው ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትንም አሉ። ማማዳሽ ፌሊም የጠበቃቸው ኳሶች አሉ። ሽት የሆነ ፐርፎርማንስ ማለት ነው። በቃ ሽት ማለት በቃ ይግድ አጫውቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኤኪቲኬ በሌለበት ከፒኤስጂ እኔ አላይም። በቃ ሊቨርፑል ሼባው የሚለው ንግግር በስተክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ይሄ ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስልም። እጅግ በጣም ግራ የሚያጋባ ነው። ኤኪቲኬ ተቀይሮ ወጣ። ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተገጠምኩ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ይሄዳሉ። የሰፈር የመንደር ጌም አረጉት። እዚህ እንኳን አበባዮሽ ሜዳኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ? ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ ፎር ውስጥ መግባት አልፈልግ፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው ወደ ኋላ መለስ ብላ አስበው ጎቤው። አረ ልብ በለው ያራዳ ልጆች። ለማንኛውም ይሄ
በውስጥ የተላቅ ቴናግ ራሱ ሳይሆን የቀረም አይመስለኝም። ያራዳ ልጆች አረ እንደውም የፕሮማክስ ነው ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደ ኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል አብረን ምን መለከቱ ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። እኔ አሁን እኮ ቅጥል ከማለት በርጦ ያስቀኛል የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ እንዴ ዊል ሜከር አስገብቶ እንደ ጻልጭቱብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ አሜሪካ ሚንቴ ይወጣላለው ሚቱማም እንደዚህ የኛ ጋክፖ ደንቆሮ ጋክፖ አለ ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ሻምፒዮንስ ሊግ ችለው ምናምን ሄርም ይገባል። እንታገላለን ከማንቸስተር ዩናይትድ በታች አንጨርስም። 100% ነው ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም ማየው ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን። እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ አይበለስ እንግዲህ ልጅነት አይሆን 2-1 ተሸነፍን በብራይተን። ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴ ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው እንዲያ ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት ምት ከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላ ጨዋታ! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። ትችላለህ አርነሳ፣ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ። ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አርነስላት፣ የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉን በኋላ ተቀይሮ ከሳን ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒዮንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒዮንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒዮንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ፣ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ነው። ኤኬቲኬ ተጎድቷል። ኦኬ እሺ፣ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻ አድርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ። ኧረ በስመ አብ በወልድ እኔ የተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸንፍና አንድ ፕሪሚየር ሊግ እንችላለን። የራሳቸውን ህይወት በትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሱል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ አንፍላይ ኢን ዘ ስካይ ዩ ወክ አሎን ኦን ዘ ኤርዝ ዩ አንደርስታንድ? ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ። ሙቱ በቃ ምንድን ነው አሮጊት። አይ ሊቨርፑል እኔ እኮ ምን አይነት ቲም ነገር ምንም ወኔ የሌላቸው ተጫዋች አስገብቶ ዝሎት። ኧረ በእግዚአብሔር ስትጠበቂ አትሆኝም፣ ሳትጠበቂ ታፋያለሽ። እዛ ጋላታሳራይ ላይ እኔ ከእናንተ ጋር ራሱ ኤፍ ኤ ካፕ ዝም ብለው በፎርፌ ቢያሳልፉኝ ይሻለኛል እንጂ ራሴን ማላዋርድም ተጫዋች ከሊቨርፑል ጋር
ለምን 2-1 ብቻ አሸነፍክ ብራይተን? በገለባ አጥለው ምን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና። እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ ሽማግሌ አትደርስብኝም። ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው የኛ 3ኛ ሚዜ መሆን አልፈለክም መሰለኝ። በጣም ተግደረደርክ። ትናንትና ትርፌ ነጥብ ጣለች ብለህ ዛሬ ጭራሽ ትሸነፋለህ በብራይተን። አረ በስመ አብ! ብራይተን እኮ ለዛውም 2 ጎል በጣም ነው የሚያንሰው። በጣም 3-4 ጎል ይዞ መውጣት ራሱ ይችላል ነው የምላችሁ። ለማንኛውም ሼባው በጣም ተናድጄባችኋለሁ። 3ኛ ሚዜ ትርፌ እንድትሆን አልፈልግም ነበር። አልፈልግም።